ሰላም እንዴት ናችሁ? ውድ የዩኒክ ስፖርት ቤተሰቦች የ16 ዋንጫዎች ባለቤቱ ቤልጂየማዊ ኢንተርናሽናል የማንቸስተር ሲቲ አምበልና የአማካይ ቦታ ተጫዋቹ ኬቨን ዲ ብሩይን በውድድር ዓመቱ መጠናቀቂያ ከማንቸስተር ሲቲና ከፕሪሚየር ሊጉ ውጭ እንደሚሆን ያሳወቀበትን እንዲሁም የሲቲ ደጋፊዎችንና አድናቂዎችን የተሰናበተበትን ደብዳቤ በማህበራዊ ድረገጹ ይፋ ማድረጉን ተከትሎ መላው የፕሪሚየር ሊጉ እግር ኳስ ተከታታዮች ልብ ተሰብረዋል። የማንቸስተር ሲቲ ደጋፊዎችን ደግሞ ስንብቱ በእንባ አራጭቷል። ኬቨን ዲ ብሩይን በስንብት መግለጫው ምን ሐሳቦችን አነሳ? የ10 ዓመታት የማንቸስተር ሲቲ ቤት ቆይታው ምን ይመስል ነበር? ያሳካቸው ዋንጫዎችስ የትኞቹ ናቸው? ብዛታቸውስ? በሚል ያጠናከርነውን ልዩ ዘገባ ይዘን ቀርበናል። ለዩኒክ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። ቤልጂየማዊ ኢንተርናሽናል ኬቨን ዲ ብሩይን ከ10 ዓመታት የማንቸስተር ሲቲ ቤት ቆይታ በኋላ ኢቲሃድን ሊለቅ መሆኑን ይፋ አደረገ። ዲ ብሩይን ማንቸስተር ሲቲን ሊሰናበት መሆኑን ከገለጸበት ቅጽበት ጀምሮ በኢቲሃድ ሐዘን ነግሷል። አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን ከመረከቡ በፊት ከነበረው የቡድን ስብስብ ውስጥ አባል የነበረው ኬቨን ዲ ብሩይን ከ10 ዓመታት የማንቸስተር ሲቲ ቆይታ በኋላ በውድድር ዓመቱ መጨረሻ ከክለቡ እንደሚለቅ ከሰዓታት በፊት ተጫዋቹ ይፋ አድርጓል። መግለጫውን ተከትሎ አሰልጣኝ ፔፕ ጋርዲዮላ የሚከተለውን ተናግሯል። ኬቨን ዲ ብሩይን በፕሪሚየር ሊጉ ታሪክ ታላቅ ተጫዋች ነው። ይህ ለማንቸስተር ሲቲ የሐዘን ቀን ነው ሲል ለዲ ብሩይን ያለውን ክብር ገልጿል። ኬቨን ዲ ብሩይን ለበርካታ ዓመታት ማንቸስተር ሲቲን በአምበልነት መምራት የቻለና በግል ብቃቱም የበርካታ እግር ኳስ አፍቃሪያንና አድናቆት ያገኘ ታላቅ የአማካይ ስፍራ ተጫዋች ነው። የማንቸስተር ሲቲ ቤት ቆይታውን በድል የተንበሸበሸ ነበር። ከማንቸስተር ሲቲ ጋር 16 ዋንጫዎችን ከፍ ማድረግ ችሏል። ፔፕ ጋርዲዮላ ማንቸስተር ሲቲን ማሰልጠን ከመጀመሩ በፊት ከነበሩት ስብስቦች ውስጥ የመጨረሻው ተሰናባች ተጫዋች ሆኗል። ኬቨን ዲ ብሩይን በ2015 ከወልፍስበርግ ማንቸስተር ሲቲን በ55 ሚሊዮን ዩሮ የተቀላቀለው ዲ ብሩይን ለማንቸስተር ሲቲ ገናና ክለብ መሆን የበኩሉን አስተዋጽኦ አድርጓል። ማንቸስተር ሲቲ 6 የፕሪሚየር ሊግ ዋንጫዎችን ሲያሳካ ዲ ብሩይን የክለቡ የጀርባ አጥንት ነበር ማለት ይቻላል። ማንቸስተር ሲቲ ለመጀመሪያ ጊዜ ለቻምፒዮንስ ሊግ ክብር በቅቶ ባለ ጆሮውን ዋንጫ ከፍ ሲያደርግ ኬቨን ዲ ብሩይን የመሃል ክፍሉ ሞተር ነበር። የ33 ዓመቱ ኬቨን ዲ ብሩይን የማንቸስተር ሲቲ ደጋፊዎችን ብቻ አይደለም ሁሉንም የእንግሊዝ ፕሪሚየር ሊግ ተከታታዮች ልብ የሰበረ የስንብት መግለጫውን ዛሬ ይፋ አድርጓል። ወደድንም ጠላንም ይላል የኬቨን ዲ ብሩይን ጽሑፍ፣ የመሰናበቻው ቀን ደርሷል። ልንሰናበት ግድ ሆኗል። ሁሉም ነገር እዚህ ጋር ያበቃል። በሕይወቴ የወሰንኩት ትክክለኛ ውሳኔ እንደሆነ አምናለሁ። ቀጣይ የእግር ኳስ ሕይወቴ መልካም እንደሚሆን ተስፋ አደርጋለሁ ሲል ንግግሩን ቋጭቷል። አሰልጣኝ ፔፕ ጋርዲዮላ የፕሪሚየር ሊጉ ታላቁ ተጫዋች ነው፣ ወጥ በሆነ አቋሙ ግንባር ቀደም ተጠቃሽ ተጫዋች ሲል በማንቸስተር ሲቲ ቤት ትልቅ ክብር ይገባዋል ሲል ኬቨን ዲ ብሩይንን አሞካሽቷል። በሌላ ኃላፊነት ወደ ኢቲሃድ ይመለሳል ብዬ ተስፋ አደርጋለሁ ሲል በኬቨን ዲ ብሩይን ያልተጠበቀ ድንገተኛ የስንብት መግለጫ የተሰማውን ስሜት አስረድቷል። ከቅርብ ዓመታት ወዲህ የፊዚካል ፊትነስ ችግር የገጠመው ኬቨን ዲ ብሩይን በፔፕ ጋርዲዮላ በኩል የመጀመሪያ ተመራጭ ተጫዋች መሆን ከብዶት ተቀያሪ ወንበር ላይ በመሆን ጨዋታዎችን ሲጀምር እንደነበር ያስታወሰው ጎል.ኮም በሳምንት 2 ጊዜ ያለ አቋም መዋዠቅ ለቡድኑ ግልጋሎት ከሚሰጡ ተጫዋቾች ተርታ መሰለፍ አለመቻሉ ተዘግቧል። የኬቨን ዲ ብሩይን መዳረሻ የት ሊሆን እንደሚችል በግልጽ የታወቀ ነገር ባይኖርም ምናልባትም ረብጣ ዶላር ወደሚታተምበት ሳውዲ አረቢያ ሊሆን እንደሚችል ስካይ ስፖርት አስነብቧል። በማንቸስተር ሲቲ ቤት ድንቅ ጊዜ ካሳለፉት ሰርጂዮ አጉዌሮ፣ ዴቪድ ሲልቫ እና ቪንሰንት ካምፓኒ ጋር መጫወት የቻለው ኬቨን ዲ ብሩይን ከ10 ዓመታት የፕሪሚየር ሊጉ ቆይታ በኋላ መሰናበቻው ቀን ደርሷል። የዓለም የክለቦች ዋንጫ ከ3 ወራት ቆይታ በኋላ በአሜሪካ ይካሄዳል። በዚህ የውድድር ወቅት ኬቨን ዲ ብሩይን ከማንቸስተር ሲቲ ጋር ያለው ውል የሚጠናቀቅ ሲሆን
ምናልባትም ተጫዋቹ የዓለም የክለቦች ዋንጫን ያካተተ አዲስ ውል ከማንቸስተር ሲቲ ጋር ሊያደርግ እንደሚችል ይጠበቃል። ከጉዳት ጋር ተያይዞ ውሉ ከ3 ወራት ቆይታ በኋላ የሚጠናቀቀው ዴብሮይና ስጋት ውስጥ እንዳይገባ አዲስ ህጋዊ ውል ከማንቸስተር ሲቲ ጋር ቢወስድ መልካም ነው ሲል አሰልጣኝ ፔፕ ጋርዲዮላ ምክረ ሐሳቡን አስቀምጧል። አሜሪካ ወደሚካሄደው የዓለም የክለቦች ዋንጫ ሄዶ መጫወት የማይችል ከሆነ የኬቪን ደብሮይን ከማንቸስተር ሲቲ ጋር የሚያሳካው የመጨረሻው ዋንጫ የኤፍኤ ካፕ ዋንጫ ይሆናል። ኤፕሪል 27 2025 ማንቸስተር ሲቲ በግማሽ ፍጻሜ የኤፍኤ ካፕ ጨዋታ ኖቲንግሃም ፎረስትን ይገጥማል። ማንቸስተር ሲቲዎች ይህን ጨዋታ አሸንፈው የዋንጫ ተፋላሚ መሆን የሚችሉ ከሆነና የኤፍኤ ካፕ ዋንጫውን የሚያነሱ ከሆነ ኬቪን ደብሮይን ከማንቸስተር ሲቲ ጋር የሚያጣጥመው የመጨረሻው ዋንጫው ይሆናል። ኬቪን ደብሮይን በስንብት ደብዳቤው ክለቡ ማንቸስተር ሲቲን፣ የማንቸስተር ሲቲን ደጋፊዎች፣ የማንቸስተር ሲቲ ከተማ ነዋሪዎችን፣ አሰልጣኝ ፔፕ ጋርዲዮላን፣ የቡድን አጋሮቹንና የማኔጅመንት አካላትን በሙሉ አመስግኗል። በተለይም የማንቸስተር ሲቲን ደጋፊዎችን አመሰግናችኋለሁ። የሚገርም ፍቅርና እንክብካቤ በ10 ዓመታት የሲቲ ቤት ቆይቴ ሰጥታችሁኛል። እጅግ ከልብ የመነጨ የክብር ምስጋናዬን አቀርብላችኋለሁ ሲል ተደምጧል። ኬቪን ደብሮይን በዋንጫዎች በታጀበው የ10 ዓመት የማንቸስተር ሲቲ ቆይታው በ413 ጨዋታዎች 106 ጎሎችን ማስቆጠር ችሏል። ከክለቡ ማንቸስተር ሲቲ ጋር 6 የፕሪሚየር ሊግ ዋንጫዎችን፣ 2 የኤፍኤ ካፕ ዋንጫዎችን፣ 5 የካራቦ ካፕ ዋንጫዎችንና 1 የቻምፒዮንስ ሊግ ዋንጫ በ10 ዓመታት ቆይታው አሳክቷል። የኬቪን ደብሮይን የማንቸስተር ሲቲ ቤት ቆይታ በድል የታጀበ ነበር ማለት ይቻላል። እንግሊዝ ፕሪሚየር ሊግን ያለ ኬቪን ደብሮይን መመልከት እጅግ በጣም ከባድ ነው ያለው ስፔናዊ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በእንግሊዝ ሀገር እንዲሁም በእንግሊዝ ፕሪሚየር ሊግ ታሪክ ትልቅ አሻራቸውን ጥለው ማለፍ ከቻሉ ታላላቅ ተጫዋቾች መካከል አንዱ ነው ሲል ለኬቪን ደብሮይን የ10 ዓመታት የስኬት ጉዞ ያለውን አድናቆት ገልጿል። ኬቪን ደብሮይን በ2022-23 የውድድር ዓመት ከማንቸስተር ሲቲ ጋር የሶስትዮሽ ዋንጫን ማሳካቱ አይዘነጋም። ኬቪን ደብሮይን በሶሻል ሚዲያ ባሰራጨው የስንብት መግለጫው እኛ እግር ኳስ ተጫዋቾች አንድን የእግር ኳስ ቡድን ስንቀላቀል በዛ ቡድን ውስጥም ጥሩ ጊዜ ስናሳልፍና በርካታ ስኬቶችን ስናሳካ አንድ ቀን ከደም ስራችን ጋር ከተዋሃደው ቡድናችን ጋር መለያየታችን እንደማይቀር እናውቃለን። ያ ቀን ደግሞ ዛሬ ነው። ከማንም ከመስማታችሁ በፊት መጀመሪያ ከእኔ ልትሰሙት ይገባል። ለዛም ነው ይህን የስንብት ደብዳቤ የጻፍኩት ሲል የሲቲ ደጋፊዎችን በእንባ ያራጨ ያልተጠበቀ እንዲሁም ከማንቸስተር ሲቲ የመሰናበቻ መልእክቱን ለደጋፊዎቹና አድናቂዎቹ አድርሷል። በልቦናችሁ ሁሌም ያሳካናቸውን ድሎችና መልካም ጊዜዎች እንድታስታውሱ አደራ እላችኋለሁ ሲል ደጋፊዎቹን ተማጽኗል። ኬቪን ደብሮይን በማንቸስተር ሲቲ ያሳለፈው የአንድ ክፍለ ዘመን ዕድሜ መቼውንም የሚዘነጋ አይደለም። በማንቸስተር ሲቲ ቤት ታላቅ ከሚባሉ ተጫዋቾች ተርታ ያሰልፈዋል። ስሙም የታሪክ መጽሐፍት ላይ ይሰፍራል ሲል ስካይ ስፖርት ዘግቧል። ኬቪን ደብሮይን በኢቲሃድ ስቴዲየም ዙሪያ ሐውልት ከተሰራላቸው ተጫዋቾች ተርታ በመሰለፍ በቅርቡ የእሱም ሐውልት ተሰርቶ እንደሚመረቅ ይጠበቃል። የማንቸስተር ሲቲ ኩራትና ባለታሪክ የሆነው ኬቪን ደብሮይን ቤልጂየማዊ ኢንተርናሽናል ኬቪን ደብሮይን የምንጊዜ ምርጡ የአማካይ ስፍራ ተጫዋችና የፕሪሚየር ሊጉ ድምቀት ነበር ሲል goal.com ምስክርነቱን ሰጥቷል። ቀጣይ መዳረሻው የት ሊሆን እንደሚችል ከተጫዋቹ አንደበት የወጣ ነገር ባይኖርም ኬቪን ደብሮይን ወደ ሳውዲ አረቢያ ሊግ ሊያመራ እንደሚችልና ይፋዊ ጥያቄዎችም ከስንብት ሰዓቱ ጀምሮ እየጎረፉለት እንደሆነ መረጃዎች እየወጡ ነው። ክቡራትና ክቡራን ውድ የዩኒክ ስፖርት ቤተሰቦች ዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እናመሰግናለን።